ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰው የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። አዶናይን እስካወቅኩት ድረስ እንደ ትናንትና ተናዶ ቪዲዮ ለቆ አያውቅም። በጣም ተናዷል። ዝምታው በቃ ብሎ የሚሰማውን ነገር ጃኒ ላይ እየተደረገ ያለውን ነገር እንግዲህ ሰፋ አድርጎ ተናግሯል ማለት ነው። ሁሉም አስመሳይ ነው ባይዘው ቢልጋችሁ ላይክ ሲሆናችሁ ነው ሁሉም ሰው የሚወዳችሁ። ከሌላችሁ ማንም አይወዳችሁ። ሁሌ በቃ የሆነ ነገር ላይ ስትሆኑ ነው ሁሉም ሰው የሚወዳችሁ። ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ንጹህ ልብ ይኖራችሁ፣ ለሰው ክፉ አትመኙ፣ ሁሌም አሸናፊ ናችሁ። ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ። አይመጣ ታው በውስጥ ግን ጨርሰኝ ጁን ከይባበሽ የሴት መብት ምን እንደሆነ አሳይሽ እኮ ከወንድ ጋር ትግል አያስፈልግም። ግብታ ዛሬ ወጥቶ ምንድን ነው ያለው? ከእኔ ካጠገቧ አንተ ካጠገቧ መሆንማ ምን አስፈለገ? አካውንቱን አስከፍታለህ። አካውንቱ የሚከፈትበት ቦታ በመገንዘቡ ዶላሩ ነው ጨላው ላይ ነው ችግር ያለበት። አረ ጂጂ ጅቦነች እንዴ የምታዘጋው በዶላር እየከፈለች? ምን ያህል ክፋት ምን ያደርግልሻል? አንቺ አሮጊት ምን ያደርግልሻል? እስቲ ምንስ ይጠቅምሻል? ኧረ በስመ አብ! ኧረ ወዴት እየሄድን ነው ቤተሰቦች? ጭራሽ በዶላር ከፍላ ነው ያዘጋችሁ። እስቲ ዝርዝር ሁኔታውን ደግሞ ከጆርዲ ሰምተን እንመጣለን ማለት ነው ቤተሰቦች። ይገርማል ግን ቤተሰቦች አላችሁልኝ? ኑሩልኝ። እንደተለመደው እናንተን ቤተሰቦቼን ፈታ ዘና እንዲሁም ቁም ነገር ያዛሉ ብያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን ፈታ ዘና እንዲሁም ቁም ነገር እንድንይዝ በአክብሮት ተጋብዛለሁ ማለት ነው። እኔ ከእናንተ የምፈልገው ቪዲዮውን ከኔ ጋር እስከ መጨረሻው ያያችሁ ሐሳብ አስተያየት ይሰጣችሁ፣ እንዲሁም ቪዲዮ ላይክ አድርጋችሁ ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጎ ቤተሰብ እንዲሆን በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። What's happening? Hey! ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ቤተሰቦች አላችሁልኝ አይደለ? ከሰሞኑ እንግዲህ አዶናይ የምንወደው ወንድማችን እንግዲህ ዝምታውን በጃኒ ጉዳይ ዝምታውን እንግዲህ ሰብሮ ወሳኝ የሆነ ቪዲዮ እንግዲህ ለቆልናል ማለት ነው። ትናንትና ያለቀቀው እጅግ በጣም ብዙ ሰው እየተነጋገረበት ነው በመልእክቱ ማለት ነው። እጅግ በጣም የምንወደው ወንድማችን አዶናይ እንግዲህ ጃኒ ላይ እየተደረገ ያለውን ነገር እጅግ በጣም አዝኖ ተናዶ ተበሳሽቶ በቃ መልእክት አስተላልፏል። ያስተላለፈው መልእክት ደግሞ እኔ እስማማበታለሁ፣ ትክክል ነው። አዶናይን እስካወቅኩት ድረስ እንደ ትናንትና ተናዶ ቪዲዮ ለቆ አያውቅም። በጣም ተናዷል። ዝምታው በቃ ብሎ የሚሰማውን ነገር ጃኒ ላይ እየተደረገ ያለውን ነገር እንግዲህ ሰፋ አድርጎ ተናግሯል ማለት ነው። ሁለተኛው አካውንቷ እንግዲህ ባን ተደርጎባታል። እጅግ በጣም አዝኗል። ያስተላለፈው መልእክት ለሁላችንም አስተማሪ ስለሆነ ምንድነው የሚለውን ነገር አብረን እየሰማን እየተከታተልን ሐሳብ አስተያየት እየሰጠን አብረን ከኔ ጋር ቆይታ እንድናደርግ በአክብሮት ተጋብዛለሁ ማለት ነው። እስቲ አዶናይ መልእክቱ ምንድነው የሚለውን ነገር ከራሷ አንደበት ሰምተን እንመጣለን ማለት ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢንዲቴል መግባት አልፈልግም፣ ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለ ምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ።
እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ ደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንት ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ግን ቤተሰቦች እንደዚህ አይነት ሰዎች ግን እኮ አሉ አይደለ? ኧረ በጣም የሰው ልጅ እኮ ባህሪ እና ተግባር የተለያየ ነው። አሁን የድሮ ፎቶ አምጥቶ እሱ ኮሜንት ላይ ማድረግ ማለት ምን ማለት ነው? በቃ የሰው ልጅ እኮ ጥሩ ያልሆነ ጊዜ ነበረው። ከዛ በኋላ ከዛ ስህተቱ ተምሮ ደግሞ ህይወቱን አሻሽሎ ጥሩ ሲሆን ደግሞ ወደ ኋላ ተመልሰን ያን ነገር በቃ እያደረግን ያን ሰው እየኮረኮምን ወደ ኋላ ለማስቀረት የምናደርገው ጥረት እጅግ በጣም ይደብራል። እሱን አስመልክቶ ነው እንግዲህ አዶናይ እንግዲህ እንደዚህ ተናግሮ አይቼው አላውቅም። እጅግ በጣም ተናዶ ከባድ የሆነ መልእክትን ያስተላልፈው ማለት ነው። እጅግ በጣም ሲሪየስም ሆኖ ማለት ነው። ከድርጊታችን እንደዚህ የምናደርግ ሰዎች ከድርጊታችን ብንቆጠብና የየራሳችንን ህይወት ብንኖር መልካም ነው። በሰው ህይወት ውስጥ ገብተን ከምንፈተፍት ተለውጠን ደግሞ እኛ ራሳችንን ማሳየት ነው እንጂ የሰውን ህይወት ለምንድን ነው የምናበላሸው? አብዛኛው ጊዜ ግን ኢትዮጵያ ውስጥ ይሄ ነገር አለ። አብዛኛው ኢትዮጵያ ውስጥ ያሉ ሶሻል ተጠቃሚ ሰዎች ይሳደባሉ፣ በኮሜንት ያው ነገር ያመጣሉ፣ ባክግራውንድን ወደ ኋላ ሄደው የረሳውን ነገር አምጥተው ይበጠብጣሉ። ይሄ ድርጊታችን እንግዲህ ልናስቆመው ወይም ልንተወው ይገባል ብዬ አስባለሁ። አዶናይ ግን እጅግ በጣም ሲሪየስ ሆኖ መልእክቱን እንግዲህ እያስተላለፈልን ያለው። እስቲ እናስጨርሰው፣ እንቀጥለው፣ ከዛ ሀሳብ አስተያየት እንሰጣለን ማለት ነው ቤተሰቦች። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰው የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ፣ የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው ያያችሁት። ስለዚህ ይሄ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። በነገራችን ላይ እኔ እንደምገምተው እና እንደምጠረጥረው ማለትም ሶሻል ሚዲያ ላይ የሆነ ሪፖርት የሚያደርግ ሰብሰብ ያለ ጀማ ያለ ይመስለኛል። የተከፈለው በደንብ እየተከፈለው ያለ ሪፖርት የሚያደርግ ቪዲዮ ሲጫን እሷ በቃ እንዲወርድ የሚያደርግ ጀማ አለ። ግን ምን ይሰራላችኋል? የራሳችሁን ስራ አሰሩ። ሸር ተንኮል ምን ያደርጋል? ምን የማይረባ ፍራንክ ነው የሚከፈለና ሪፖርት እንድታደርግ የሚያደርግ? ይሄ ደግሞ ጥሩ ጭንቅላት አይደለም። ስለዚህ ጃኒ ኖርማል ቪዲዮ እየሰራች ባን የተደረገባት እየተዘጋባት ምናምን ከሆነ የሆነ ግሩፕ አለ ማለት ነው፣ የእሷን ቪዲዮ እየጠበቀ ሪፖርት የሚያደርግ ማለት ነው። እንደዛ ይመስለኛል። ግን ምን ይጠቅማል? እሷ እኮ አሁንም ቢዘጋባት ከመክፈት ወደ ኋላ አትልም። እርግጠኛ ነኝ ደግሞ እንዴ የተገፋ ሰው ደግሞ አንድ ቀን ይተኮሳል። ስለዚህ ከዚህ ክፉ ተግባራችን ብንታቀብ መልካም ነው። እሷንም ለቀቅ አድርገን በቃ ህይወቷን ትኑር። በሰይወት ውስጥ ባንገባ መልካም ነው ላለው ማለት ነው። እስቲ ለየት ያለ ሐሳብ ካላችሁ አዶናይን በተናገረው ላይ እኔም በተናገርኩት ላይ ለየት ያለ ሐሳብ ካላችሁ እንግዲህ ከስር የፈለጋችሁትን ሐሳብ ማስቀመጥ ትችላላችሁ። አዶናይን እናስጨርሰው። እጅግ በጣም እንደዛሬ ተናዶ ተበሳሽቶ አይቼው አላቅም ማለት ነው። በቃ ምን ይደረጋል? ክፋት የትም ከፍ አያደርገንም። ስለዚህ ከድርጊታችን እንድንቆጠብ እያሳሰብኩኝ ወደ መልእክቱ እናልፋለን ማለት ነው። I don't know why እና ስነ ስርዓት ያዙ። አረፍ አያዋጣም። እውነት አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ
በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ ዞሮ አንተ ራስህ ነው የሚነክስህ ነው። እውነቴን ነው የምላችሁ። ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ተስማዋን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቃችሁም እውነት ለመናገር እኔ ከጎኗ ነኝ እንድታውቁ ትፈልጋለሁ። በቃ አብዛኛው ህብረተሰብ የሚፈልገው አዶናይ እንደዚህ እንዲናገር ነበረ። እኔ ከጎኗ ነኝ ብሏል። ዝምታው በጣም አስፈርቶን ነበረ በእሷ ጉዳይ ላይ። አሁን ግን ዝምታውን ሰብሮ ከጎኗ ነኝ፣ ምንም አትሆንም፣ ወደፊት ከኔ ጋር ትቀጥላለች አለውልሽ እያላት ነው። ሁላችንም እንግዲህ ለጃኒ አለውልሽ ብንላት ድምጽ ብንሆናት በቃ አንድ ወቅት ላይ የሰራችው ስህተት በቃ እንደዚያ ይሄን ያክል ዋጋ አስከፍሏታል። ሶሪም ብላለች። ከጥፋቷ ተምራ ደግሞ ላይፏን እያሻሻለች ነው። በቃ እኛም የራሳችን ላይፍ እንኑር፣ ተወት እናርጋት እላለሁ ማለት ነው። አዶናይ ግን አሁንም ከጎኗ ስለሆነ እጅግ በጣም ደስ ብሎኛል። የሁሉም የሶሻል ሚዲያ ፍላጎትም እንደዚህ እንዲናገር ነበር ተናግሯል ማለት ነው። አባቴ እስቲ ወደ መጨረሻው ነው እናስጨርሰውና እንመጣለን ማለት ነው። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ። እንዴ ስራ ላይ ተሰማሩ። አዲስ እድል እየመጣ እኮ ነው፣ ህይወታችን የምንቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኑሩበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ። በቃ ውጡ ወደ ሰው። አዶናይ ግን እንደዚህ ሲናገር እኔ ሰምቼው አላውቅም። እጅግ በጣም ተናዷል። እጅግ በጣም ቆስሏል ማለት ነው በድርጊቱ ማለት ነው። ምን አባታችሁ ታመጣላችሁ አለ። በጣም አሯል ማለት ነው። ስለዚህ ነገሩን ተወት አድርገን ሁላችንም እኔ የተወሰነ ሰው ጋር ቪዲዮ ይሄ ቢደርስ ነው፣ ግን የአቅሜን ላስተላልፍ ብዬ ነው ይሄን ቪዲዮ የምሰራው። እንግዲህ ብዙ ሰው ጋርም ከደረሰ ጥሩ ነው። አዶናይ እጅግ በጣም በጃኒ ላይ እየተደረገ ባለው ነገር እጅግ በጣም ተበሳጭቶ እንዲህ ተናግሯል ማለት ነው። ተው በቃ በግሩፕ ሪፖርት የምታደርጉ ሰዎች ተው፣ አይጠቅማችሁም፣ ወደ ራሳችሁ ስራ ተመለሱ ብሏል። ግን የሚሰማ አይመስለኝም። ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ሲል አሁንም ሄደን እንምታት ነው በቃ በለው። ሲደብር በጣም ሲደብር። ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው ይሄ የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ፣ ሴትም አይደላችሁ። አሁን ነው ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላቸው የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ይጠቅማል? ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላችሁ። እስቲ ቤተሰቦች ይሄ ቪዲዮ እንዳለቀ ወደ ቲክቶክ ሄዳችሁ ሶስተኛው ነው የጃኒን አካውንት ፎሎ፣ ኮፒ ሊንክ ምናምን ሼር ብታደርጉላት የተሻለ ነው። ሶስተኛውም እንዳይዘጋ ነው እንግዲህ የአዶናይ መልእክት። እኔ በጣም ይገርሞኛል። እንግዲህ 3 አካውንት እንግዲህ ማለት ነው። ኧረ ምን ይጠቅማል? እስማ ክፋት ምን ይጠቅማል? የትም እኮ ያራምደንም። ስለዚህ ይሄን ቪዲዮ ጨርሳችሁ ቲክቶክ እንዳላችሁ ደግሞ እርግጠኛ ነኝ ማለት ነው። ፎሎ እንደምታደርጓት እርግጠኛ ነኝ ማለት ነው። ፎሎ አድርገናት ወደ ቀድሞ ነገሯ እንድትመለስ እለምናለሁ፣ እጠይቃለሁ ማለት ነው በአክብሮት። የአዶናይ መልእክት ይሄ ነው ቤተሰቦች። ስፔሻሊ 444 ፋሚሊ የኔ ፋሚሊ ከሆናችሁ ግቡና ኮፒ ሊንክ አድርጉላት። ምክንያቱም አሁን ግዴታ ያስፈልጋታል። በጣም ባኒ እየተደረገች ነው ያለችው። በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው። ይህ ማለት ደግሞ አካውንቷ ባኒ ይሆናል። ልክ እንደዛ 2.4 ሚሊዮን ማለት ነው። የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ። ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው። ያወድቃት የሚፈልግ በጣም ብዙ ሰው አለ። እሱ ደግሞ ራሷ ቆማ ጠንክራ የበለጠ መታ ተመልሳ እንደምታሳያችሁ እርግጠኛ ነኝ። እስከዚያው ግን ኮፒ ሊንክ አድርጉላት ጋይስ። እወዳችኋለሁ። ቻው አላችሁ ቤተሰቦች አላችሁልኝ። ቪዲዮቼ እንደቀጠሉ ነው። ሀሳብ አስተያየት የሰጣችሁ ዛሬ እንግዲህ ሰፋ ያለውን ሰዓት የሚይዘው
አዶናይ ያስተላለፈው መልእክት ስለ ጃኒና ጃኒ የገጠማትን ነገር ያው እንግዲህ ለእናንተ ትምህርት እንዲሆን ከክፉ ድርጊታችን እንድንቆጠብ ትምህርት ይሆናል ብዬ ስላሰብኩኝ እሱን ቪዲዮ ነው እያስተላለፍኩላችሁ ያለሁት። ሀሳብ አስተያየት ይሰጣችሁ ላይክም አድርገው ይህን ቪዲዮ እስቲ እህቴ እንደዛ ሰብስክራይብስ አድርጋችኋል ይመቻችሁ ማለት ነው። አዶናይ ምን አለ? ጃኒ በስኬቷ ጊዜ አብዛኛው ሴቶች እና ጓደኞቿ ከእሷ ጋር ያጅቧት ነበረ። አሁን ግን በወደቀችበት ጊዜ አካውንቷ በተዘጋበት ጊዜ ጓደኛ ናችሁ የተባላችሁ ሴቶች የታላችሁ? ድምፅስ መች ሆናችሁ? እጅግ በጣም ታዝቢያችኋለሁ ብሎ ለጃኒ ጓደኞች እንግዲህ ያስተላለፈውን መልእክት ልጋብዛችሁና ልምጣ ማለት ነው። እኔም የታዘብኩት ጉዳይ ነው። አዶናይም በጥልቀት ሊናገረው ይፈልጋል ማለት ነው። እሱ ቪዲዮ ጋብዣችሁ እመጣለሁ ማለት ነው። እስከዛው ሀሳብ አስተያየት ይሰጣችሁ ይመቻችሁ። አንድ ቲክቶከሮች እሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከእሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ። አሁን የት አላችሁ? where are you? የት አላችሁ? ዝምታን መረጣችሁ። እንደመጣው ከምን እንደተነሳው ራሴን ለማሸነፍ አይዞሽ ጀግኒት፣ ይህም ቀን ያልፋል። እጅግ ብራንድ የሆነ አካውንት እንደሚኖርሽ ከአሁን በኋላ እርግጠኛ ነኝ ማለት ነው። ሶስቱም ከጠፋ የሚጥፋ በአሪፍ እንደሚተካልሽ እርግጠኛ ነኝ ማለት ነው። ጃኒ አብሽር ማለት ነው። እንግዲህ አዶናይ ስለ ጃኒ ያስተላለፈው መልእክት በተከታታይ ጋብዣችኋለሁ ማለት ነው። ቀጣይ ደግሞ ምን አርጌ ነው? ምንስ በድዬ ነው? ክፉ ሰው ሆኜ ነው ወይ እንዲህ የምታደርጉኝ? እባካችሁ ብላ ራሱ በላይቭ አካውንቷ ከመዘጋቱ በፊት እንግዲህ ላይቭ ላይ ቁጭ ብላ ተናግራለች ማለት ነው። ስሜቷ እጅግ በጣም የሚረብሽና የሚያሳዝን ስሜት ስለሆነ እስቲ ለእናንተ ልጋብዛችሁ። ይህን እንኳን አይታችሁ ከድርጊታችሁ እንድትቆጠቡ ክፉ ሰዎች ማለት ነው። ለነገሩ አሁን እጅግ በጣም ብዙ ሰው ክፉ ነው፣ በእውነት ጨካኝ ነው። እስቲ ለማንኛውም ሀሳቧን ሰምተን እንመጣለን ማለት ነው። ምን ያህል እንደለፈው የሚታይም ነገር ነው ለመናገር እና ሁለቱን አካውንት ይሳጣ ደብሮኛል። እንደ አንድ ብቻ እንደምትኖር ራሷን አሸንፋ እንደምትኖር ሲል ደብሮኛል። እግዚአብሔር ደግሞ ሁሉም አስመሳይ ነው። ባይዘው ልንገራችሁ፣ ላይክ ሲኖራችሁ ነው ሁሉም ሰው የሚወዳችሁ፣ ከሌላችሁ ማንም አይወዳችሁ። ሁሌ በቃ የሆነ ነገር ላይ ስትሆኑ ነው ሁሉም ሰው የሚወዳችሁ። ይሄ ሶሻል ሚዲያ ላይ የምታዩት ነገር እውነት አይደለም፣ ፌክ ነው። ኦኬ ሶ ለዛ ነው ትንሽ ደብሮኛል። አላችሁ እግዚአብሔር አለ አካውንት ይመለሳል ብዬ አስባለሁ እና ያ አሪፍ የሚመለስ ይመስለኛል። በአሪፍ ኤነርጂ በአሪፍ ሙድ ማንነቴን ያውቃሉ። ዛሬ ላይ ጠላት ቢበዛብኝም ነገ ላይ እንደማሸንፍ አውቀዋለሁ። ግን አሁን ያለውበት ቻሌንጅ በጣም ይከብዳል። ስፔሻሊ ለሴት ልጅ በጣም ይከብዳል። እውነቱን ልንገራችሁ በጣም ግን አልፌው ደግሞ አወራዋለሁ። ይሄን ነገር እግዚአብሔር አብሽር፣ አይዞሽ፣ ጠንከር በይ። የኛ ሰው ከባድ ነው። እኔ አንድ ልጅ ላይ ገና 20 ቤት ያለው ልጅ ግን ይሄ ሁሉ ጫና ሲበዛብኝ እኔ ራሱ ደነግጣለሁ። ላይክ ምን አድርጌ ነው? ለምንድን ነው ይሄ ሁሉ ጣላት ይበዛብኝ? ላይክ ምን አጥፍቼ ነው? እኔ እነሱን እንደዚህ ሰው ፍቅር አለኝ። ቤተሰቦች ያላችሁ እንግዲህ የጃኒን በቃ እንዲህ የመሰቃየቷ እንዲህ የመሰበሯን ጉዳይ እንግዲህ እየጋበዝኳችሁ ነው ያለሁት ማለት ነው። እጅግ በጣም የምታሳዝን ልጅ ሆናለች ማለት ነው። በቃ በደረሰባት ሶስቱም አካውንቷ ባንዴ ባን ሆኗል። በማስቁጭ ብሎ እንግዲህ ሪፖርት የሚያደርጉ ሰዎች አሉ ማለት ነው የተከፈላቸው እንጂ ምንም እኮ በቃ ምንም በቃ ሶስት አካውንት ከተዘጋባት ከዚህ በላይ በቃ ምንም ነገር የለም። ምክንያቱም በራሷ ስህተት ቢሆን ከአንዱ እየተማረች ቪዲዮዎችን ተስተካክል ነበረ። ሶስቱም ግን በአጠቃላይ በአንዴ ሪፖርት ተደርጎባት ከተዘጋ የሆነ ሰው አለ ማለት ነው። አባቴ ተከፍሎት የሚሰራ የሚያቃጥር ሰው አለ ማለት ነው። እንደዚህ አይነቱን ሰው ባገኘው ብቻ በጣም ቅስሟ ተሰብሯል። እንግዲህ እንድናበረታታት ምን አረኩ እያለች ነው። ሁላችሁም አዲሱን አካውንቷን ቲክቶክ ላይ የገባችሁ ፎሎ እና ኮፒ ሊንክ ብታደርጉላት ደስ ይለኛል ማለት ነው። እጅግ በጣም እንዲህ እየተናገረችም ወድ ብሷት ሁሉ አልቅሳለች። ጃኒ እንዲህ ትሆናለች ተብሎ አይጠበቅም ነበረ። የኛ ሰው እኮ ቅስም ሰባሪ ነው እጅግ በጣም ይህንም እያየ ይጨክናል። ለማንኛውም ጃኒዬ አብሽር፣ ይህም ቀን ያልፋል። በቂ ነው ይለኔ አልቻለችም።
ስሜታዊ ሆኜ ነው ጋይስ። አብሽር። እና ዋናው ንጹህ ልብ ይኖራችሁ፣ ለሰው ክፉ አትመኙ። ሁሌም አሸናፊ ናችሁ። ሁሌም ሜቢ ጊዜ ሊፈጅ ይችላል። ሁሌም አሸናፊ ናችሁ። ልባችሁ ንጹህ ይሁን። እኔ አሁን በሰው ተንኮል አላስብም። ሰው እንዲወድቅ አልፈልግም። እግዚአብሔርን ሁሌም አሸናፊ ነኝ። ምክንያቱም ክፉ ስለማላስብ ልቤ ንጹህ ስለሆነ ሰው እንዲወድቅ ስለማልፈልግ የሰውን ውድቀት ስለማልመኝ አሸናፊ ነኝ። ሁሌም ቃል እገባላችኋለሁ። አብሽር። ታልፊዋለሽ። ይሄን ጊዜ አሸንፋለሁ። ታሸንፊያለሽ። ስኬታማ የምትሆኑት ልባችሁ ንጹህ ከሆነ ነው። የሰውን ውድቀት የማትፈልጉ ከሆነ አንተ ራስህ ለማደግ ግዴታ ያ ሰው መውደቅ የለበትም። ጀስት እኩል ማደግ ትችላለህ። ኖርማል ነው። እንደዛ ካልሆነማ አይሆንም። ቃሉ እንዴት ልሁን እኔ አንቺ ነይማ ተበጥፎ አይነ እንዳያጠፋ ወንድም ዛሬ እኮ ነው ሚስቴን እንግዲህ ጾሙ ገብቷን እኔ ለብቻዬ የምተኛ አብሬሽ ከተኛው እሳሳታለሁ አልኳት። ኧረ እኔ ብቻዬን አልተኛም፣ ቅጥቃጤው ምንም አያሰኘኝም ወይ ሌላ ሰው አብሮኝ ይተኛ አለች። እንግዲያማ ሰለሞን አብሮሽ ይተኛ የልብ ጓደኛዬ ነው ምናምን አልኳት። አክተራው እኔም እወደዋለሁ እሱ ልጅ ጥሩ ልጅ ነው ምናምን ብለኝ እዚሁ መጣሁ። እወደዋለሁ የልብ ጓደኛ ነው። አሁን እዚሁ መጥቼ ማታ እራት በልተን ተኝተን እኔ ወለሉ ተኛሁ ለመጾም ብዬ እነሱ አልገው ተኙና ሌሊት አልገው ሲጥ ይላል። ፈጣሪ ሆይ እዚህ ጉድ አውጣኝ በጾሙ ሊያሳስተኝ ነው ብዬ ሌላ ነገር እያደረጉ ነው ብዬ ጠርጥሬው ማለት ነው። እናቴ አሁን እዚህ ወራ ሲጥ ስነሳ አይጧ ናት ለቄ አይጧ ነች። አሁን ድብርብ ስትል አይጧ ሳይ እነሱ ቦግስ አደረጉ በራሱ እነሱ ምንም አያደርጉም ተቃቅፈው ተኝተዋል ዝም ብሎ እና ጓደኛዬ ይቅርታ ስለጠረጠርኩ በጾሙ ይቅርታ ይሻላል ግልኝ የኔ ምስኪን ጓደኛ ላይ ያለበት ማማ ብዙ ሴቶች ይሄ ደግሞ ቆለጥ የሆነ ቲክቶከር የሆነ ማኛ በቃ ቤተሰቦች አዶናይ በቃ ምንም ሊያናግረው አልቻለም። በቃ ምንም መልስ ሊሰጠው አልቻለም። በቃ ዮኒ ማኛ ማለት ነው። ዮኒ ማኛ ግን ስለ አዶናይ ይለፈልፋል፣ አስሬ ይለፈልፋል። ላይ በገባ ቁጥር በቃ አፉ ላይ አዶናይ ነው። ይሄ ቆለጥ የሆነ ሰውዬ እስቲ አሁን ደግሞ ምን አለ የሚለውን ነገር ልጋብዛችሁና ለምጣ ራቁታችሁን አንድ እንደው እግዚአብሔርን ባይፈራ አዶናይ ኢትዮጵያ ላይ እንደው መቶ ሴቶች ራቁታችሁን መርጬ ዳርግ እንትን ልበል ቢላቸው ተላጭተው ተቋጭተው 100 ሴቶች 1000 ሴቶች ይመጣሉ። ትሄዳላችሁ ሴቶች ተላጭታችሁ ምናምን ፏ ብላችሁ ትሄዱለታላችሁ። እንደዚህ ረክሳችኋል እንዴ? አረ ዮኒ ማኛ ምን ሼ ነው ምንናገረው ነገር? አረ እባክህ በቃ ለማኑ ተበላሽቷል። ይሄዳሉ እየበላ በአሁኑ ሰዓት አዶናይ መራጭ ነው። 100 ሴት ተላጭተሽ ተቋጭተሽ ነይ ይያለሽ መልስ ራቁትሽ ሴቶች ሚሊኒየም አዳራሽ ኑ ፈልጋቸዋለሁ ለሆነ ጉዳይ ቢል ራቁታቸውን ላጣብ ይሄዳል። አብዛኛው ዘመኑ እንደዛ ሄሎ ቅፈላ አይደል? ገበየው አብየው ማን ነው? አሎሊ ሰላም ነው? ሰማ የት ሆነ ነው? እኔ ስራ ቦታ ነኝ። እዛ ቀበሌ ናልኝ በእናትህ አንድ ጊዜ ምን አለ ገበሬ? እዚህ ስራ አጣውጥተን ምናምን ተደራጅተን ብድር ለመቀበል ፈልገን እና 5 መሙላት አለባችሁ ተባለኝ። ደግሞ 4 ነን እና ነይና በእናትህ ዝም ብለሽ አሟልተሽን እሺ እንትን እንጀምራለን። ምን
ዶሮ ማርባት ዶሮ ማርባት አሁን ዶሮ ማርባት በጣም አሪፍ ስራ ነው። አንተ ምን ሆነ ነው እንዴ? ጸዴ ነገር አለ ይሁን። እሺ ነው አልፈልግም። ሰሚ ታየው አንቺ ካልፈለግሽ ችግር የለውም። ዝም ብለህ ናና እንትን መታወቂያ ምናምን ከ5 ካልሞላ ስለማይሰጠን ማለት ነው አሟልተን ምናምን እኛ ለ4 እንሰራዋለን። አያሳስብም። አይ ሰሚ ተቸገርልኝ ካልክ በዛ እንቁላል ይዘሽ ነኝ 5 እንቁላል ይዘሽ ነኝ። እሺ ዲፖዚት ካልተደረገ እንቁላል አይሰጡንም ብድሩ። ኧረ እባክህ ቁርስ ልበላ አንተ በቃ ነው ፋሪዬ ሸዋዬ ታረገኛለህ። አይ በቃ እሺ ኧረ በእናትህ አንተ በቃ ከተባነ ነገር አለ ይመጀራል። እውነት ነው። እናንተስ የት ብትዳኙ ይሻላችኋል? እነኚህ ሁለት ባልና ሚስቶች እንግዲህ ፕራንክ እየተደራረጉ አዝናኝ ቪዲዮዎችን በቲክቶክ ይለቁልናል። እስቲ የዛሬው ደግሞ እጅግ በጣም ሚስትየው እጅግ በጣም የተሸወደች ይመስለኛል። እስቲ አብረን እንመንጥረው። 200 ሺህ ብር እየተከፈለኝ ምዳኝ እንዴ? የኳስ ዳኛ ነሽ ልበል? ኢትዮጵያ ውስጥ 200 ሺህ ብር እየተከፈለሽ፣ አሜሪካ ደግሞ 50 ሺህ ብር እየተከፈለሽ ብትዳኝ ይሻልሻል? ኢትዮጵያ መዳኘት ይሻልሻል? አሜሪካ? ኢትዮጵያ ውስጥ እንዴ እየተከፈለሽ 200 ሺህ የእግር ኳስ ዳኛ? የእግር ኳስ ዳኛ። እሺ ኢትዮጵያ ውስጥ 200 ሺህ ብር እየተከፈለኝ አሜሪካ 50 ሺህ ብር? እሺ የቱ ይሻልሻል? የቱ ይሻልሻል? ምን ማለት ነው? ምን የሀገሬ ላይ ነው 200 ሺህ ብር እየተከፈለኝ ብዳኝ ይሻለኛል? እዚሁ ኢትዮጵያ ሆኜ 200 ሺህ ብር ይከፈለኝ አይሻልም እንዴ? 200 ሺህ ብር እየተከፈለኝ እዚህ ሆኜ 200 ሺህ ብር እየተከፈለኝ ብዳኝ አይሻልም? ምን ሆነ ነው? የኔ ምስኪን ምን ወረደሮ ሲጀመር የጅል ጥያቄ እኮ ነው። የኔ ምስኪን ሚስት ጤነኛ ነው ሰውዬ? ኢትዮጵያ ውስጥ 200 ሺህ ብር እየተከፈለ ምን ያገናኘው ሲጀመር? ምን እኮ ምን ፋፋሽ ብር የሀገሬ ላይ 200 ሺህ ብር ይከፈለኝ አይሻልም እንዴ? 200 ሺህ ብር እየተከፈለች ምን ጥያቄው አልገባኝም ወይስ እንዴት ነው? እንዴት ነው እኮ ነው? እስኪ አሁን ንገሪኝ። እሺ ያልኩሽ ምንድን ነው? ኢትዮጵያ ውስጥ 200 ሺህ ብር ከሚከፈልሽና እየተከፈለሽ አሜሪካ ሄደሽ ደግሞ 50 ሺህ ብር እየተከፈለሽ ከምዳኛ ምን ሆነ? ያገናኘው ለሀገሬ ላይ ሆኜ 200 ሺህ ብር እየተከፈለኝ ብዳኝ ይሻለኛል። ማርያም እንዴ ሲጀመር በሀገር እኮ ነው የሚያምር ሁሉም ነገር። አታሞኝ እዚህ ያለውን እንዴ ፋሽ ያልኩኝ ያልገባሽ ነገር ምን አለ መሰለሽ? የመጨረሻው ቃል ምንድን ነች? የመጨረሻው ቃል ምንድን ነች? እሺ ቆይ ለአንተም አልገባህም ጥያቄ ወይ? እኔማ ገብቶኝ ነው እየጠየኩሻለሁ እና እስቲ ድገሚ እኮ አሁን አንቺ አመልሽልኝም እንዴ ታዲያ? ካገባሻ አውቀ ነው አውቄ አይደለም እዚሁ ኢትዮጵያ ውስጥ ሆኜ 200 ሺህ ብር እየተከፈለኝ ብዳኝ ይሻለኛል። ማርያም 200 ሺህ ብር ቢከፈለኝ አይሻለኝም? 200 ሺህ ብር እየተከፈለሽ ምን ብዳኝ ይሻለኛል? ምን በላይ ማለት እኮ ቃሉ ምንድነው? 200 ሺህ ብር እየተከፈለኝ ብዳኝ ይሻለኛል። አነቃሽም ምንድነው ያልገባኝ ነገር አለ? 200 ሺህ ብር እየተከፈለኝ ብዳኝ ይሻለኛል። ባንነች ባንነች 200 ሺህ ብር እየተከፈለኝ ብዳኝ ይሻለኛል። ይሄ ቪዲዮ ተፖስታታለህ? እንዳይፖስት እኔ ጋርም ደርሶ በሞተር ተከብቤ ነው። ኧረ ቤተሰቦች አላችሁልኝ፣ ሀሳባችሁን እየሰጣችሁ ነው። ሰብስክራይብ እያረግሽ ኧረ ከሰሞኑ ደግሞ የሆነ ፕሮድካስት ላይ ጀለሴ ቀርቦ የህይወት ታሪኩን እየተናገረ እኔ ፊልም ነው የመሰለኝ። በቃ የሆሊድ ፊልም በቃ የነ ቫንዳም የነ ሸዋሲንገር ፊልም ነው የሆነ። እዚህ ሀገር ላይ እንደዚህ ይደረጋል እንዴ? ይሰራል እንዴ? ኧረ ልጋብዛችሁ። አብዛኞቻችሁ ደግሞ እንዳያችሁት እርግጠኛ ነኝ ማለት ነው። እንዴ እስረኛ አምልጦ አንዱ መኪና ከአንዱ መኪና እያገጫጫ እየተጣጠፈ ምናምን አመለጥኩኝ። ይሄ የሸዋሲንገር ወይም የቫንዳም ፊልም ነው እንጂ ኡኑን እኛ ሀገር ላይ ነው ይሄ ነገር የተከሰተው። ኧረ ከሰሞኑ ደግሞ ሶሻል ሚዲያ ላይ የሚቋጨን ሰው በጣም እየበዛ ነው። ቤተሰቦች ምን ትላላችሁ? እስቲ ፊልሙን ወይም እንትኑን ንግግሩን ከፊልም ጋር ቀላቅለነዋል። እስቲ ጋብዘናችሁ ከቻሳ እንላለን ማለት ነው። ይመቻችሁ። በትንሹ 4 5 6 7 አንተ ማን ላይ ነህ? እኔ በመኪና ነኝ። ጠዋት የነዳሁትን ከሰዓት አልነዳሁም፣ ከሰዓት የነዳሁትን ማታ አልነዳሁም። በጥፊ ብዬ አውርጄ መኪና ይዤ እሄዳለሁ። ደረስኩ፣ ታርጋዬን አጠፍኩኝ። በሩ ላይ ቀጥ ብዬ ወደኋላ ገባሁ። ከዛ የማይገባበት ቦታ ነው የገባሁት። ጠቅቂያ እሺ፣ ዘሎ በመስኮት ገቡ። ነዳሁት። ስነዳው ስወጣ ክራውድድ ነው።
ጋጭቸው በዚህ በከሰል ዝግ ነው፣ በዚህ በከሰል ዝግ ነው። እሺ በእግረኛ ላይ ማንን ማይሰማ የጥይት ገብቷል። ላይፍ ኦፍ ጋንግስተር አይደለም። የጃኒ አድናቂዎች የጃኒ ቤተሰቦች አላችሁ ተመልሰን መተናል ማለት ነው። ከሰሞኑ ጃኒ ላይ እየተፈጸመ ያለው ነገር እጅግ በጣም አብዛኛው ህብረተሰብን ሶሻል ሚዲያ ላይ ያነጋገረ ነው። በማስ ቁጭ ብሎ ሪፖርት እያደረጉ ቻናሉን አንደኛውን፣ ሁለተኛውን፣ ሶስተኛውንም ጭራሽ አዘግተውባታል ማለት ነው። ይሄ የሆነ ግሩፕ አለ ማለት ነው፣ የሚያዘጋ ግሩፕ ብያለሁ ከዚህ በፊትም ማለት ነው። ጆርዲ እንግዲህ እኔ የጃኒ አካውንት ካለ ምክንያት አልተዘጋም። የተዘጋበትን ምክንያት አውቀዋለሁ፣ ሚስጥሩን ደርሼበታለሁ። ለእናንተም ላካፍላችሁ። አሁን አርጉ ምላችሁ ነገር ብታረጉ ቀጣዩን ቻናሏን እንዳይዘጋ ይረዳታል። ስለዚህ ይህን ቪዲዮ ከኔ ጋር ተከታተሉት፣ ሚስጥሩን ላካፍላችሁ እንዴት የተዘጋባት እንደሆነ ብላ የሚገርም ቪዲዮ ሰርታለች። አስተማሪም ቪዲዮ ስለሆነ ለእናንተ ልጋብዛችሁ ፈለግኩ ማለት ነው። ለእኛ የሚጠቅመናል ለጥንቃቄ። እስቲ ምንድን ነው የሚለውን ነገር አብረን ከጆርዲ እንሰማዋለን ማለት ነው። ይመቻችሁ። ዶሮች የጃኒ ቤተሰቦች የጃኒ ሰዎች በሙሉ ይሄ ቪዲዮ ለእናንተ ነው። ጃኒን አካውንት የበፊቱንም ያሁኑንም አሁን ወደፊት የምትከፍተውንም የሚያዘጉት እየከፈሉ ነው፣ ገንዘብ በዶላር እየከፈሉ ነው። እንዳይመጣ ታው በውስጥ እንጨርስል ጁን ከይባብሽ የሴት መብት ምን እንደሆነ አሳዩሽ እኮ ከወንድ ጋር አትግል አያስፈልግም። ግብታ ዛሬ ወጥቶ ምንድን ነው ያለው? እኔ ካጠገቧ አንተ ካጠገቧ መሆንማ ምን አስፈለገ? አካውንቱን አስከፍታለህ። አካውንቱ የሚከፈትበት ቦታ በመገንዘቡ ዶላሩ ነው ጨላው ላይ ነው ችግር ያለበት። አረ ጂጂ ጅቦነች እንዴ የምታዘጋው በዶላር እየከፈለች? ምን ያህል ክፋት ምን ያደርግልሻል? አንቺ አሮጊት ምን ያደርግልሻል? እስቲ ምንስ ይጠቅምሻል? ኧረ በስመ አብ! ኧረ ወዴት እየሄድን ነው? ቤተሰቦች ጭራሽ በዶላር ከፍላ ነው ያዘጋችሁ። እስቲ ዝርዝር ሁኔታውን ደግሞ ከጆርዲ ሰምተን እንመጣለን ማለት ነው። ቤተሰቦች ይገርማል። ግን እኔም ባለፈው 2.7 ሚሊዮን ፎሎወር ያላትን አካውንት ለማስመለስ በምጥርበት ሰዓት የሆነ ሰው ነው የነገረኝ እንደዚህ እንደሚያደርጉ ማለት። ማስ ሪፖርት ይገዛል ጋይስ፣ ማስ ሪፖርት ይገዛል፣ ፎሎወር ይገዛል፣ ሰብስክራይበር ይገዛል፣ ኮሜንት ይገዛል፣ ላይክ ይገዛል። የማይገዛ ነገር የለም። ሰው እነዚህ ሰው ኧረ እኔ ሰብስክራይብ ልግዛ እንዴ? በምን አቅሜ እንዴት ነው የሚገዛው? እስቲ ሰብስክራይብ አልሄድም ብሎኛል። ላይኩም እንደዛ። እስቲ ሰብስክራይብ እያደረግ ቤተሰብ ላይክም አድርገው። እኔ ከምገዛ አንተ አታረገውም፣ አንቺ አታረጊው። ሲያርጊው እስቲ በቃ አመሰግናለሁ፣ ወዳችኋለሁ። ተባብረው ገንዘብ አዋጥተው የጃኒን አካውንት በገንዘብ እየከፈሉ ማስ ሪፖርት እየገዙ ነው የሚያዘጉባት። ችግሩን ካሳወቅኳችሁ መፍትሄውስ ምንድነው? ሲምፕሊ ለቲክቶክ ማስ ሪፖርቱ ጄኒዌን እንዳልሆነ የተገዛ እንደሆነ ማሳወቅ በቂ ነው። እና ጃኒ ምንም አይነት ቲክቶክ ኮሚኒቲ ጋይድላይንን ቫዮሌት እንዳላደረገች፣ ምንም አይነት መስመር እንዳልጣሰች ማሳወቅ። ሁለት አይነት መፍትሄ ነው ይዤላችሁ የመጣሁት። የምትወዷት ከሆነ ሁለቱንም አድርጋችሁ ከቻልን ያዘጉባትን አካውንት እናስመልስላት፣ ካልቻልን ደግሞ ግድ የለም ከዚህ በኋላ ያለውን አካውንት እንጠብቃለን። መጀመሪያ የቲክቶክ ፔጅ ላይ ትሄዱና ሰርች ባር ውስጥ ገብታችሁ የጃኒ ገብሩን አካውንት 1.2 ሚሊዮን ፎሎወር ያለውን አካውንት ዩዘር ኔሟን ኮፒ ትሉታላችሁ። እሱን ኮፒ አድርጋችሁ መልሳችሁ ወደ ቲክቶክ ፔጅ ትሄዱና ወደ ሰርች ባሩ ትሄዱና ቲክቶክ ብላችሁ ስትጽፉ የቲክቶክ አካውንት ይመጣላችኋል። ቲክቶክ የሚል ብዙ ፔጅ ስላለ እንዳትሸወዱ። ከአጠገቡ እንደዚህ ሰማያዊ ቲክ ራይት ያለበት አካውንት ነው። ከዛ እሱን አካውንት ተነኩና ቀጥታ ወደ እነሱ ፔጅ ትሄዳላችሁ። 93.2 ሚሊዮን ፎሎወር ነው ያለው። ወደ አካውንቱ ዋና ፔጅ ትገቡና መጀመሪያ ላይ ያለውን ቪዲዮ ትነካላችሁ። ልክ ቪዲዮ እንደከፈተላችሁ ወደ ኮሜንት ሴክሽኑ ትገቡና ቅድም ኮፒ ያደረጋችሁትን የጃኒ ገብሩን ዩዘር ኔም ፔስት ብላችሁ ጃኒን እዚህ ኮሜንት ሴክሽን ላይ ታግ ታደርጓታላችሁ። ከዛ በኋላ እንደዚህ ብላችሁ ትጽፋላችሁ። የምትጽፉትን ከዚህ ላይ መውሰድ ትችላላችሁ። ካልሆነም ደግሞ ኮሜንት ሴክሽን ላይ ኮፒ እንድታደርጉት አስቀምጬላችኋለሁ። አካውንቷን ግን ሰማያዊ እስኪሆን ድረስ ታግ ማድረጉን እንዳትረሱ። ለቲክቶክ አሳወቀን ማለት ነው። ምንም አይነት ኮሚኒቲ ጋይድላይን ሳትጥስ ሳታጠፋ በውሸት ማስ ሪፖርት ተደርጎባት በክፍያ ማስ ሪፖርት ተደርጎባት አካውንቷ ችግር ውስጥ እንደገባ እያሳወቅነው ነው ማለት ነው ለቲክቶክ። ሶ እራሳቸው በኮምፒውተር ወይም ደግሞ በኤአይ ሪቪው የሚያደርጉትን
በሰው ሪቪው እንዲያደርጉት ሪኩዌስት እንጠይቃለን። አካውንቷ በሰው ሪቪው ከተደረገ ደግሞ ከዚህ በኋላ ማስ ሪፖርት ቢያደርጉ ራሱ አይሰራላቸውም። ሌላኛው መንገድ ደግሞ ትዊተር ላላችሁ ፎሎወሮቿ ነው የሚሆነው። ትዊተር ያላችሁ ሰዎች ትዊተር ፔጃችሁ ላይ ሄዳችሁ አዲስ ፖስት ትከፍቱና አት ብላችሁ አረ ለጆርዲ አጨብጭብ ቤተሰብ እንዴ! ክፉ ሰው እኮ ክፉ ሆኖ አይቀርም። የሆነ ጥሩ ጎንም ያለው ሰው አለ። ጆርዲ እንግዲህ አንደኛዋ ነሽ ማለት ነው። ስለ ጃኒ የተሰማትን ስሜት በቃ በእንደዚህ በእውቀቷ እንደዚህ ሲንሞክርላት እያለች ነው። እንግዲህ የምትችሉ ሰዎች ካላችሁ እስቲ ስቴፑን ተከትላችሁ ሞክሩላት። ለጃኒ መልካምነት ለራስ ነው ቤተሰቦች። ለጆርዲ ግን አጨብጭብ ቤተሰብ፣ መጀመሪያ አጨብጭብ፣ እውነት አጨብጭብ። ቲክቶክ ሰፖርት የሚባል የቲክቶክ አካውንት አለ። አት ቲክቶክ ሰፖርት ብላችሁ ጽፉ እራሱ ያመጣላችኋል። ይሄው እንደዚህ ሰማያዊ ቲክ አለው። እንደገና ደግሞ ቲክቶክ የሚል እንትን ሎጎ አለው። ይሄንን ታግ ማድረጋችሁን እንዳትረሱ። እሱን አካውንት ታግ ታደርጉትና ልክ አሁን ኮሜንት ሴክሽን ላይ እንደተናገር ነው እንደዚህ ብላችሁ ትጽፋላችሁ። እዚህ ጋር የጃኒን ቲክቶክ አካውንት ዩዘር ኔም መጠቀም እንዳትረሱ። ይሄው አት ጃኒ ላይቭ ብዬ እንደጻፍኩት ማለት። ይሄንንም ኮፒ ፔስት እንድታደርጉ ኮሜንት ሴክሽን ላይ አስቀምጥላችኋለሁ። ሶ ትዊተር ላይ ያለውን የቲክቶክ ሰፖርት ፔጅ እያሳወቅነው ነው ማለት ነው። የጃኒን አካውንት በሰው ሪቪው አድርገው እንዲመልሱላት። በዚህ ነገር ውጤታማ እንድንሆን ቢያንስ ከ10,000 ሰው በላይ ትዊተር ላይ ፖስት ቢያደርግ ኮሜንት ሴክሽኑ ላይ ታግ እያደረጋት ኮሜንት ያንን ያልኳችሁን ኮሜንት ቢጽፍ ማለት ነው። ቲክቶክ በጣም ብዙ ሰው ታግ ሲያደርገው አቴንሽን ስቦ ሄዶ ያይ። ትዊተር ገጻቸውንም የቲክቶክ ገጻቸውንም ራን የሚያደርጉት ሰዎች አቴንሽናቸው ከተሳበ በዚህ ጉዳይ እርምጃ ይወስዳል ቲክቶክ ራሱ ማለት ነው። አካውንቷን ሪቪው ያደርጉትና ምንም አይነት ኮሚኒቲ ጋይድላይን የጣሰችበት ካላገኙ ይመልሱላት። በተረፈ ለሶስተኛ ጊዜ አዲስ አካውንት አውጥታለች። ይሄውና አካውንቱ። እሱን አካውንትን ሄዳችሁ ፎሎ አድርጉ። ለማንኛውም እነዚህ አካውንቶች ካልተመለሱላት ማለት ነው። What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝህን ይመስላሉ። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንደያዛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ እስከምንገናኝ ድረስ ባይ ባይ።